ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የግንቦት 10 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የጀርመን ኢንተርናሽናል ኢንስቲትዩት ፎር ኢንተርናሽናል ኤንድ ሴኩሪቲ አፌርስ ያወጣውን ጥናት ይመለከታል። ምክረ ሀሳብ አቅርቧል። ጀርመን ኢንተርናሽናል ኢንስቲትዩት ፎር ኢንተርናሽናል ኤንድ ሴኩሪቲ አፌርስ ወይም ደግሞ SWP የሚባለው ተቋም የተባበሩት አረብ ኤሚሬትስ የአፍሪካን ግጭቶች በማባባስ እና አገራትን በማፈራረስ ረገድ ያላትን ሚና ዘርዝሮ 5 ምክረ ሀሳቦችን አስቀምጧል። ምን ይላል መሰላችሁ? የተባበሩት አረብ ኤሚሬትስ፣ ዩናይትድ አረብ ኤሚሬትስ ከኢትዮጵያ፣ ሊቢያ እና ሶማሊያ እስከ ሱዳን ባሉ የአፍሪካ ግጭቶች ውስጥ በጣም ኃይለኛ ከሆኑ የውጭ ተዋናዮች አንዷ ሆናለች ይችላል። የቃል በቃል ትርጉም ነው። በአቡዳቢ የሚገኘው አመራር ለተፋላሚዎች የሚያደርገውን ድጋፍ በጽናት ያስተባብላል። ነገር ግን በዩናይትድ ስቴትስ እስራኤል በኢራን ላይ በሚያካሄዱ ጦርነት ወቅት እንኳን ለተባበሩት አረብ ኤሚሬትስ ከባድ መዘዞች ቢኖሩትም ድጋፉን ቀጥሏል ይላል። የእሷ ሚና ግጭቶችን ለመፍታት የሚደረጉ ጥረቶችን የሚያደናቅፍ ከመሆኑም በላይ ሰብአዊ ቀውሶችንና የቀጠናዊ አለመረጋጋትን የሚያባብስ ነው ይላል። አስተማማኝ የንግድ መስመሮችን ለማግኘት በግዳጅ መፈናቀልን ለመከላከልና ለቀጠናዊ ውህደት ያለውን የአውሮፓን ፍላጎት ይጎዳል። ጀርመንና የአውሮፓ ሀገሮቿ በተባበሩት አረብ ኤሚሬትስ የሁለትዮሽ ግንኙነታቸው ውስጥ ላለው አጥፊ ተግባር የበለጠ ትልቅ ክብደት ሊሰጡት፣ በግልጽ ሊነፍቁትና ማዕቀቦችንም ሊያስቡበት ይገባል ይላል። ከኢራን ጋር ያለው ጦርነት አውድ እንዲሁም በተባበሩት አረብ ኤሚሬትስና በሳውዲ አረቢያ መካከል ያለው ውጥረት በአቡዳቢ የፖሊሲ ለውጥ ለማምጣት ምቹ ሁኔታን ይፈጥራል ይላል ተቋሙ። የኢራን ጦርነት እንደ አውሮፓውያን አቆጣጠር በ2025 መገባደጃ ላይ በአውሮፓውያን ሕዝብ ዘንድ ከጊዜ ጊዜ ትኩረት እየሳበ የመጣውን እድገት ጋርዶታል። በተለይ በሱዳን እየተካሄደ ያለው ጦርነት ካስከተለው አስከፊ ሰብአዊ መዘዝ አንጻር የተባበሩት አረብ ኤሚሬትስ በአፍሪካ ግጭቶች ውስጥ ያላትን ሚና ልብ ማለት ያስፈልጋል። ይህ ጦርነት በጥቅምት 2025 አዲስ ከፍተኛ ደረጃ ላይ እየደረሰ ሲሆን የፈጥኖ ደጋፍ ኃይሎች ወይም RSF በሰሜን ዳርፉር የምትገኘውን አልፋሽር የተባለችውን ከተማ ሲቆጣጠር እና በመቀጠልም በ10 ሺዎች የሚቆጠሩ ሰዎችን ሞት ያስከተለ ጭፍጨፋ ሲፈጽሙ ነበር አለ። የተባበሩት አረብ ኤሚሬትስ የፈጣን ደጋፊ ኃይሎች RSF ዋነኛ ወታደራዊ፣ ሎጂስቲክ እና የገንዘብ ደጋፊ ተደርጋ ትቆጠራለች። ኢትዮጵያ ደግሞ አቀባባይ አገር ነች ትባላለች። ከኢራን ጋር ጦርነት ከተጀመረ በኋላም ቢሆን ድንበር አቋርጦ ለፈጥኖ ደጋፊ ኃይሎች RSF አቅርቦቶችን ለማጓጓዝ ይመስላል በርካታ አጠራጣሪ የጭነት በረራዎች ከኤሚሬት ተነስተው ወደ ኢትዮጵያ ተጉዘዋል። የተባበሩት አረብ ኤሚሬትስ በአፍሪካ ግጭቶች ውስጥ ያላት ተሳትፎ ግን ከሱዳን እጅግ የራቀ ነው ይላል። በኢትዮጵያ የአብይ አህመድ መንግስት በ2021 መኸር ወቅት በትግራይ አማጽያን የተሰነዘረውን ጥቃት ለመቀልበስ በተባበሩት አረብ ኤሚሬትስ ድሮኖች ላይ ተደግፎ ነበር። የኤሚሬትስ ጣልቃ ገብነት መለያ ባህሪ የራሷን ወታደራዊ ኃይል ለማሰማራት ፈቃደኛ ለመሆኗ ነው ይላል። በእርግጥ ኢትዮጵያ አሰማርታለች። ብዙዎቹ አየር ኃይሉን የተቆጣጠሩት የኤሚሬትስ አብራሪዎች ናቸው። ይልቁንም ተጽዕኖን የምታሳርፈው በዋናነት በአካባቢው አጋሮች፣ በብዙዎቹ ከፊለ መንግስታዊ ወይም መንግስታዊ ባልሆኑ የታጠቁ ቡድኖች አማካኝነት ነው ይላል። በሱዳን የኢትዮጵያ መንግስትን በመጠቀም ለፈጣን ደጋፊ ኃይሎች RSF የሚደረገው የሎጂስቲክ ድጋፍ በኤሚሬትስ ላይ የኢራን ጥቃቶች እየተፈጸሙ ባሉበት ወቅትም እንኳን መቀጠሉ ኤሚሬትስ ስለዚህ ፖሊሲዋ የምትሰጠውን ትልቅ ግምት ያሳያል አለ። ኤሚሬትስ በሶማሌላንድ ወታደራዊ መገኘትን ለመመስረት ከእስራኤል ጋር በቅርቡ የጀመረችው ትብብር እንዲሁ መሰል ፍላጎቶችን ያንጸባርቃል ይላል። በተመሳሳይ ጊዜ አቡዳቢ ከአውሮፓ ህብረት ጋር ያላትን መልካም ግንኙነት አደጋ ላይ ላለመጣል አሁን ከበፊቱ ይልቅ እጅግ የላቀ ፍላጎት ሊኖራት ይችላል ይላል። በመካከለኛው ምስራቅ ሀገራት በኤሚሬትስ ፖሊሲ ላይ የጨመረ የመጣው ትችት ከሳውዲ አረቢያ ጋር ያላት ውጥረት እና በኢራን ጦርነት ምክንያት የተጋለጡት የኢኮኖሚና የደህንነት ተጋላጮች በተባበሩት አረብ ኤሚሬትስ ላይ የበለጠ ውጤታማ ተጽዕኖ ለመፍጠር እድል ይሰጣሉ ብሏል። በተለይ ጀርመንና የአውሮፓ አጋሮቿ የበለጠ ገንቢ የሆነ የኤሚሬትስ ቀጠናዊ ፖሊሲን ለማበረታታት 5 የድርጊት አማራጮች አሏቸው ይላል። ወሳኙ ይሄ ነው። አንደኛ በስሟ መጥራት ያስፈልጋል ኤሚሬትስን ይላል። መልካም ስሟን ለመገንባት የምታደርገውን ጥረት
ማክሸፍ ያስፈልጋል በስሟ በመጥራት ይላል። የተባበሩት አረብ ኤሚሬትስ እንደ ዘመናዊ የተረጋጋችና ኃላፊነት የሚሰማት ተዋናይ ለሆነው ምስሏ ትልቅ ግምት ትሰጣለች። የእሷን አጥፊ ተግባራት በዓለም አቀፍ መድረኮች በግልጽ ማንሳት የፖለቲካ ተጽዕኖ ሊፈጥር ይችላል። ጀርመን በአፍሪካ ላሉ የግጭት ተዋናዮች ስለሚደረገው ውጫዊ ድጋፍ በጥቅል ቃላት ብቻ ከመናገር ይልቅ በባህረ ሰላጤው ፉክክር ውስጥ ሳትገባ የተባበሩት አረብ ኤሚሬትስንና ሌሎች ተሳታፊ የሆኑ ሀገራትን በግልጽ መጥቀስ አለባት። የመልካም ስም መበላሸት የኢኮኖሚ መዘዞችም ሊኖሩት ይችላል። ለምሳሌ የቀድሞ የዲፒ ወርልድ ኃላፊ በኤፕስቲን መረብ ውስጥ አለበት መባሉን ተከትሎ በአንድ ካናዳ የጡረታ ፈንድ ጣልቃ ገብነት ምክንያት ከስልጣናቸው መልቀቃቸውን እንደ ማውሳያ መውሰድ ይቻላል ይላል። ሁለተኛ አውሮፓ ህብረት የፋይናንስ ማዕቀቡን ማስፋት እና የበለጠ በተከታታይነት መተግበር አለበት ይላል። በተለይ ኤሚሬትስ ተዋናዮች የተባበሩት መንግስታትን የእገዳ ውሳኔዎች መጣሳቸው ወይም ለተፋላሚዎች ድጋፍ ማድረጋቸው በተጨባጭ በተመዘገበባቸው ቦታዎች ላይ ይላል። ሶስተኛ የጀርመን የጦር መሳሪያ ኤክስፖርት ወደ ውጭ መላክ ፖሊሲ በተባበሩት አረብ ኤሚሬትስ ላይ መሰረታዊ ክለሳ ሊደረግበት ይገባል አለ። አራተኛ ህገወጥ ገንዘብ ዝውውርን፣ የገንዘብ ማጠብን የመከላከልና የግልጽነት ደንቦችን በማስከበር ረገድ የበለጠ ጥብቅ መስፈርቶች ሊተገበሩ ይገባል ይላል። አውሮፓ ቁጥጥር የኤሚሬትስ የፋይናንስ ማዕከላት ለግጭት ኢኮኖሚዎች መደበኛ ላልሆነ የካፒታል ፍሰቶችና ማዕቀቦችን ለማምለጫነት ባላቸው ሚና ላይ የበለጠ ትኩረት ማድረግ አለበት። አምስተኛ ዲፕሎማሲያዊ ግንኙነትም እንደገና መገምገም አለበት ይላል። ጀርመን ከ2024 ጀምሮ ከተባበሩት አረብ ኤሚሬትስ ጋር ያቆየችው ስትራቴጂካዊ አጋሪነት ሰፊ የጥቅም መጣጣምን ያሳያል። ከተባበሩት አረብ ኤሚሬትስ በግጭቶች ውስጥ ጣልቃ መግባት አንጻር ይህንን አጋርነት ቢያንስ አለማቋረጥ፣ አለማገድ ጀርመን አስተማማኝና በህግ ላይ ለተመሰረተ ባህሪ ያላትን ቁርጠኝነት ያዳክማል አለ። እንዲህ አይነቱ አጋርነት ትርጉም የሚኖረው ኤሚሬትስ በአፍሪካ የምትከተለውን ፖሊሲ በተጨባጭ ወደ ሰላም መድረክ ስታዞር ብቻ ነው። በዚህም የአቡዳቢን ከፍተኛ ገንዘብ አቅምና የፖለቲካ ትስስር ለገንቢ የግጭት አፈታትም ጥቅም ላይ መዋል ይቻላል ይላል እና የጀርመን ኢንተርናሽናል ኢንስቲትዩት ፎር ኢንተርናሽናል ኤንድ ሴኩሪቲ አፌርስ ይፋ ባደረገው ጥናት መሰረት ዩናይትድ አረብ ኤሚሬትስ የአፍሪካ ግጭቶችን በማባባስ እና ሀገራትን በማፈራረስ ረገድ ያላትን ሚና በግልጽ አሳውቆ 5 ምክረ ሀሳቦችን ሰንዝሯል። ምክረ ሀሳቦቹም ከላይ የጠቀስናቸው ናቸው። በተረፈ እና አብይ አህመድ የዚች ሀገር ተላላኪ የሆነው አፍሪካን በማተራመሳቸው፣ በሱዳን ጦርነት ውስጥ በመሳተፋቸው፣ የራሳቸውን ህዝብ በመጨፍጨፋቸው በታሪክ ሲወቀሱ መኖራቸው የሚቀር ጉዳይ አይደለም። 1.4 ሚሊዮን ዜጋ ያላት ሚጢጢ ሀገር ሚጢጢ ጭንቅላት ያላቸውን መሪዎች ተጠቅማ አፍሪካ የምትፈጽመው ግዙፍ የሆነ ጥፋት የኋላ መዘዝ ይዞ መምጣቱ የሚቀር አይደለም። የአርኤስኤፍ መሪዎችም እንደዚሁ ማዕቀብ እየጣለባቸው ይገኛል። ቀጣይ ወደ አብይ አህመድ መንደርደሩ የሚቀር አይደለም። አብይ ሙሉ ለሙሉ አስተላለፉን ከዩናይትድ አረብ ኤሚሬትስ እና እስራኤል ጋር አድርጓል። ለዛም ነው በጀኔቭ በተካሄደው መድረክ ላይ አብይ አህመድ ከእስራኤል ጎን መሰለፉን አረጋግጦ የተመለሰው እና በፍልስጤም ላይ ታሪካዊ ተብሎ ሊመዘገብ የሚችል ውሳኔ ወስኖ የመጣውም ስለዛ ነው። ከነዚህ ኃይሎች ጋር ተሰልፌ ሞቴም ህይወቴም ከነሱ ጋር ስለሆነ እስከ መጨረሻው ድረስ ግንኙነቴን ማጠናከር አለብኝ ብሎ በማመኑ የተነሳ ነው። በነገራችን ላይ አብይ ስልጣን ላይ ያለው በኤሚሬትስ ድጋፍ ነው ማለት ይቻላል። ጦር መሳሪያውንም ብትሉት አየር ኃይሉንም የሚመሩት እነሱ ናቸው። ዶላርም ኢኮኖሚካሊ ሰፖርት እያደረጉ እየደጎሙ ያሉት እነሱ ናቸው። የኢትዮጵያን ወርቅ ሙጥጥ አድርጎ 1 ግራም ሳያስቀር ወስዶ ያስረክባል። ከዛ በኋላ ድሮንና የድሮን ተተኳሽ የሚያቀርቡለት እነሱ ናቸው። ወርቅ ወስዶ ካስረከበ በኋላ ለኢትዮጵያውያን ሞት ጭኖ ይዞ ይመጣል፣ እልቂት ጭኖ ይመጣል። ሌላኛው ርዕሳችን አብይ አህመድ ስልጣን ሊለቅ ነው እየተባለ ነው። አብይ አህመድ ስልጣን ሊለቅ ነው በሰፊው እየተወራ ነው። ሶሻል ሚዲያ ላይ አይታችኋል። አዲስ አበባ ላይማ በስፋት እየተወራ ነው አሉ። ሰውየው ወሰነ እኮ እለቃለሁ አለ። በቃ ከዚህ በላይ ስልጣን ላይ መቆየት አልፈልግም፣ እያገዙኝ አይደለም፣ የታችኛው አመራር እያገዘኝ አይደለም፣ ጠቅላላ የሾምኳቸው ሚኒስትሮች ሙስና ውስጥ ገብተው ተጨማልቀዋል ብሏል። ስለዚህ ተስፋ ስለቆረጠ እለቃለሁ ብሏል አብይ አህመድ እና እየተለመነ ይገኛል። ሚኒስትሮቹ እባክህ ራሳችንን እናስተካክላለን፣ ሌብነታችንን እንተዋለን፣ በቃ እንተዋለን፣ በጨዋነት ለማገልገል ዝግጁ ነን፣ አትልቀቅ እየተባለ እየተለመነ ይገኛል የሚል ኦቴ የምትላያት አለችኝ። እንደዚህ አይነት ወሬ ስትሰማ
ኡቴ ትላለች። ኡቴ አብይ አህመድ ሀገራዊ ምክክርና የህገ መንግስት ማሻሻያ እያደረገ ያለው ለምንድን ነው? ሀገራዊ ምክክሩን ተጠቅሞ የህገ መንግስት ማሻሻያ ለማድረግ ያቀደው ለምንድን ነው? ሲስተሙን ከፓርላመንታሪ ወደ ፕሬዚደንሻል አዙሮ እንደገና 2 ዙር ኢትዮጵያን በፕሬዝዳንትነት ማስተዳደር እንኳ እቅድ አለው። ሌላውን ተውትና ማለት ነው። ሌላውን ተውትና በፕሬዝዳንትነት 10 ዓመት ኢትዮጵያ ላይ መዘፍዘፍ ይፈልጋል አብይ አህመድ። እስከዛ ድረስ አገሪቱ ከቆየች ማለት ነው። በጠቅላይ ሚኒስተርነት የሚቆይበት አለ። እስካሁን ድረስ እንግዲህ 10 ዓመት ተብሎ ሊገለጽ የሚችል ዓመታት አሳልፏል። አሁንም ምርጫውን አካሂዶ በጠቅላይ ሚኒስተርነት 5 ዓመት ከቆየ በኋላ ከዛ የህገ መንግስት ማሻሻያ አድርጎ እንደገና ፕሬዝዳንት ሆኖ ሊመጣ ነው እየተዘጋጀ የሚገኘው። ስለዚህ አብይ አህመድ ስልጣን ሊለቅ ነው የሚለው ጉዳይ እንደተለመደው ሁሉ ማደናገሪያ ነው፣ ማምታቻ፣ የህዝብን የልብ ትርታ ለመለካት ታስቦ የሚመጣ አጀንዳ ነው። አባቴ ከማን የተረከበውን ስልጣን ነው አብይ አህመድ የሚያስረክበው? ከህዝብ ነው እንደ የተረከበው አብይ አህመድ አይደለም። አብይ አህመድ እኮ ስልጣን የተረከበው እኮ ከእግዚአብሔር ነው። አብይ አህመድ እኮ ስልጣን የተረከበው ከእናቱ ነው አይደል እንዴ? ከ7 ዓመቱ ጀምሮ 7ኛ ንጉስ ትሆናለህ እያለች ትንቢት ስትናገር ከነበረች እናቱ ነው የተረከበው። መቼ የሰጠኸውን ስልጣን ነው የሚያስረክብህ አብይ አህመድ? እንደዛ እኮ ነው የአብይ አህመድ አስተሳሰብ። ስልጣን የህዝብ ነው ብሎ እኮ አብይ አያምንም። ስልጣን ከእግዚአብሔር ያገኘው ነው። የሰማይ መስኮት ተከፍቶ የተሰጠው እኮ ነው። የኢትዮጵያ ዕጣ ፈንታ ቀይረው ነቢያችን በድህነት ውስጥ የምትኖር አገር ሄደና በምቾት አንበሻብሻት ተብሎ የተላከ መሪ እኮ ነው። አብይ እኮ የሚያስበው እንደዛ ነው። ፓስተሮቹም የሚነግሩት እንደዛ ነው አይደለም? እንደዛ ነው። ኃይለማርያም ደሳለኝን ሰሞኑን አይታችኋል። የሌለ ነገር ሰብካለሁ ብሎ ሲንተፋተፍ ነበር። ሲንተፋተፍ ትናንትና የኢትዮጵያ ጠቅላይ ሚኒስትር ተብሎ የተቀመጠው ሰውዬ ዛሬ ኦርቶዶክስን የሚነካካ ስብከት በአደባባይ ሲሰብክ ሰምተናል። ኃይለማርያም ደሳለኝ በነገራችን ላይ አሁን በኢትዮጵያ በሚሆነው ነገር ሁሉ ኃይለማርያም ደስተኛ ነው። ኃይለማርያም ለአብይ አህመድ ስልጣን ያስረከበው ሲአይኤ ያስረክብ ስላለው ኢትዮጵያውያን ቄሮ ፋኖ ወደ አደባባይ ስለወጡ አይደለም፣ እግዚአብሔር ነው፣ መለኮት ነው መጥቶ ለአብይ አህመድ አስረክበው ብሎኛል ብሎ ሊያስረክብ የቻለው። ያ መለኮት ግን ቅዱስ ይሁን እርኩስ ይሁን አልታወቀም። ቅዱሱ መቼም እነዛ ይላል ተብሎ አይታሰብም። እና ኃይለማርያም ደሳለኝ ለአብይ አህመድ ስልጣን በማስረከቡ ደስተኛ ነው። በነገራችን ላይ ጸጸት የሚሰማው ሰው እንዳይመስላችሁ። አሁን ላይ ተገቢ የሆነ ጠቅላይ ሚኒስትር አግኝታ ኢትዮጵያ እየተመራች መሆኗን ነው የሚያስበው። ምክንያቱም የሚያስበው በሃይማኖት መነጽር ነውና ውስጡን ተነጋግረው እነዚህ ኦርቶዶክሳውያን ከዚህ በኋላ ፖለቲካ ስልጣን ውስጥ ሊገኙ አይገባም፣ ሙስሊሞቹም እንደዚሁ ሚና ሊኖራቸው አይገባም። ስለዚህ ከወንድም እንትና ወደ ወንድም እንትና መሸጋገር አለበት ብለው አንዳንድ ፓስተሮች ኃይለማርያም ደሳለኝ ላይ ስራ ሰሩ። ኃይለሽም በዛ መሰረት ነው ስልጣን ያስረከበው። ስለዚህ አብይ አህመድ በአግባቡ አገር እያስተዳደረ ይገኛል ብሎ ነው የሚያምነው። እና አብይ እንዴት ነው ስልጣን ሊያስረከብ የሚችለው? ከእግዚአብሔር ተቀብያለሁ ብሎ የሚያምን ሰውዬ ሲሞት ካልሞተ በስተቀር ስልጣን ለሰው ልጅ ያስረክባል ተብሎ አይታሰብም። በተረፈ አብይ አህመድ የሚያስረክበው ወንበር ይቅርና የሚያስረክበው ሀገር ይኖራል ብላችሁ እንዳታስቡ። ስለ ወንበር ነው እንዴ እናንተ የምታስቡት? አገር ራሱ አብይ አህመድ ተርፋ ለሌሎች የምትተላለፍ አገር ራሱ ላትኖርን ትችላለች። በዚህ ሁኔታ ከቀጠል የአብይ ዕቅድ እንደዛ ነው። ኢትዮጵያ እጁ ላይ ተሟሽሻለች እንጂ በመቶ ሺዎች የሚታረዱበትን ትዕይንት ትፈጥራላችሁ እንጂ ብሎ እኮ በአንድ ወቅት ነግሮናል። አይታሰብም ማለት መፈንቅለ መንግስት ምናምን አይታሰብም። ምናልባትም በመቶ ሺዎች የሚቆጠሩ ኢትዮጵያውያን የሚታረዱበትን ሁኔታ ልትፈጥሩ ትችላላችሁ እንጂ አይታሰብም ብሎ በግልጽ ነግሮናል። እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1,000,000% እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ስልጣን ብትለቅ የተባለው በጣም ጥሩ ጥያቄ ነው። ግን ጥሩ የሚሆነው ስልጣን ብንለቅ ነበረ። ማን ነው ማንም ፈንቅሎ መንግስት መሆን የሚችለው? አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም ለራሽናል ጭንቅላት። አንዴ ራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትመርጥም እንጂ ክልል አይደለም ፌደራል የሚባል በፌደራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው። አይሆንም። በአንድ ጀንበር መቶ ሺዎች የሚታረዱበትን ትራጀዲ እንፈጥር ይሆናል እንጂ መንግስት መሆን አንችልም። በነገራችን ላይ አብይ እንደዚህ ብሎ ሲናገር ልክ እሱ በመጣበት መንገድ ሊመጡ ለሚያስቡ ነው መልእክት ያስተላለፈው።
እሱ በመጣበት መንገድ ህዝባዊ እምቢተኝነት ቀስቅሰው ቄሮ ፋኖን በነሱ ትግል በነሱ ትከሻ እንደመጣ ሁሉ በተመሳሳይ ትከሻ መጣለው ካልክ እንደዛ አይደለም። በመቶ ሺዎች የሚቆጠሩ በሚሊዮኖች የሚቆጠሩ ዜጎች ይረግፋሉ። በጦር መሳሪያ ማሸነፍ ያለው ብለህ ከመጣ እንደዚሁ አንድ ህይወትና አንድ ጥይት እስኪቀር ድረስ መታገሌን እቀጥላለሁ ነው እያለ የሚገኘው። ያ አንድ ህይወት የማን ነው ከተባለ የእሱ ነው። ሚስቱ እስክትሞት ድረስ ልጆቹ እስኪሞቱ ድረስ ይታገላል አብይ አህመድ። በህይወት እስካለ ድረስ ስልጣን ማስረከብ የሚባለው የሚታሰብ አይደለም። በተረፈ አብይ ብዙ ፕላን ያለው ሰው ነው። በጣም በርካታ ፕላን ያለው ሰው ነው። ፕላን አንድ እንደ ኢትዮጵያ ነው። እንደ ኢትዮጵያ ማስተዳደር አለብኝ የሚል እምነት አለው። ሰሜኑን እያወደመ አንዳንድ ልማቶችን በምስራቁና በምዕራቡ እያከናወነ ጋቸና ሲርና ምናምን የሚባለውን ኃይል ተጠቅሞ የኦሮሞውን ህዝብ የወጡ ሚኒሻ በማድረግ መጀመሪያ ቅዱ ኢትዮጵያ ማስተዳደር ነው። እሱ ካልተሳካ ደግሞ ከኢትዮጵያ ሸርተት ብሎ ኦሮሚያ ጉያ ውስጥ ይገባል። ፕላን ቢ ይሄ ነው። ኦሮሚያ ጉያ ውስጥ በመግባት አሁን ሱዳን በተለያዩ ኃይሎች እየታመሰች እንደምትገኘው ሁሉ አዲስ አበባን ላለማስረከብ የኦሮሞን ህዝብ ቀስቅሶ አገር እንሆናለን በሚል ተረክት ይከሰታል። እንደ ኦሮሞ ጥረቱ ካልተሳካ ምናልባት አንዳንድ የኦሮሞ ኤሊቶች የአብይ አህመድን አካሄድ ተረድተው ያን ለማክሸፍ ጥረት እያደረጉ ስለሆነ ማለት ነው። ነጅዋርም ያንን ለማክሸፍ ጥረት እያደረጉ ነው ብዬ አስባለሁ። ስልጣን መረከብ አለበት ብለው ባያስቡም ስልጣን ከኛ እጅ መውጣት አለበት የሚል እምነት ባይኖራቸውም በአብዛኛው ነገሮች ላይ አብይ አህመድ የሚያደርጋቸውን ነገሮች ነገር እነሱም ከማድረግ የማይመለሱ ቢሆኑም አብይ ግን ይበቃዋል የሚል አቋም ስላላቸው እንደ ኦሮሚያ ካከሸፉበት እንደ ጅማ ይንቀሳቀሳል። አብይ ችግር አለበት እንዴ? ጅማ ሂዶ ይሸጎጥና ወለጋ ካደህ፣ አርሲ ካደህ፣ ሸዋ ካደህ እያለ መቀስቀስ ይጀምራል። እና አብይ አህመድ ብዙ እቅድ ያለው ሰው ነው። ካልተሸነፈ ወይ ካልሞተ ስልጣን ያስረክባል ተብሎ አይታሰብም። ኢትዮጵያ በታሪኩ እንደሱ አይነት መሪ አይታጣቅም። ሰዎች እኮ ስልጣን የሚያስረክቡት ጉድለት አለኝ ሀገር ላይ ጉዳት እያመጣው ነው ብሎ ሲያስቡ ነው። አብይ ግን ኢትዮጵያ በታሪኩ እንደሱ አይነት መሪ አግኝታ አታውቅም። የሰማይ መስኮት ተከፍቶ የተላከ መና እንደሆነ ነው የሚያስበው። መርገምት ነኝ መቅሰፍት ነኝ ብሎ አያስብም። መና ነኝ የሰማይ መስኮት ተከፍቶ የተላኩ ነኝ ብሎ ነው የሚያስበው። ፓስቶሮቹም በቀጣዩ ምርጫ አብይ እንደሚያሸንፍ እየተናገሩ ይገኛሉ። እግዚአብሔር ነገረን የሚሏችሁ አብይ ሲነግራቸው ነው። አብይ አህመድ እግዚአብሔር ነገረኝ ሲላችሁ ደግሞ ፓስተሮቹ ሲነግሩት ነው። ስለዚህ በቀጣዩ ምርጫ ያሸንፋል ተብሏል። ያሁኑ ምርጫ አይደለም፣ በቀጣይ ምርጫ የሚያሸንፈው አብይ አህመድ ነው እየተባለ ፓስተሮቹ ሲናገሩ ነበር። መጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጭቡ። እንደሰማችሁት ነው። እና አብይ አህመድ ካልተሸነፈ በስተቀር በትግል ካልተሸነፈ ህዝብ ሙሉ ለሙሉ ከጉያው ሾልኮ ካልወጣ በስተቀር ብቻውን መቅረቱን ካላረጋገጠ በስተቀር ሁሉንም እቅዶቹን ሞክሮ መክሸፋቸውን ካላረጋገጠ በስተቀር አብይ አህመድ ስልጣን ይለቃል ተብሎ አይታሰብም። በተረፈ ግን አብይ አህመድ በጣም ራስ ወዳድ ግለሰብ መሆኑ ደግሞ ይታወቃል። በጣም ራስ ወዳድ የሆነ ከምንም በላይ ከዓለሙ በላይ ዓለሙን ሰውቶ ራሱን ለማትረፍ የሚንቀሳቀስ ግለሰብ ነው። ስለዚህ ራሱ ላይ የህልውና አደጋ መከሰቱም ካመነ ግን ኤኒታይም ሁሉንም ነገር ትቶት ወደ ዩናይትድ አረብ ኤምሬትስ ሊፈረጥጥ ይችላል። በጣም ፈሪ ነው። በጣም ራስ ወዳድ ሰው በመሆኑ የተነሳ በተረፈ ግን የእሱ ደህንነት አስተማማኝ ነው ብሎ እስካሰበ ድረስ ሚሊዮኖች ቢረግፉ ግድ አይሰጠውም። ከ3 ቀን ከ4 ቀን በፊት እኮ ቤኒሻንጉል ላይ የተከሰተው ክስተት ሌሎች ሀገራት ላይ ቢሆን እኮ በዓለም አቀፍ ሚዲያዎች ሳይቀር ተዘግቦ ነበር። አንዳንድ ጊዜ ዓለም አቀፍ ሚዲያዎችን ሳስብ ራሱ ይገርመኛል። በጣም ነው የሚገርመኝ። መንግስታት ካልፈቀዱላቸው በስተቀር በራሳቸው የሚደርሱበት ዜና የለም ማለት ነው። ከሶሻል ሚዲያ ላይ የሚወስዱ ዜና የለም ማለት ነው። 35 ኢትዮጵያውያን ተጨፍጭፈው 50 ምናምን ቆስለው 14 ታግተው ተወስደው ስንትና ስንት መኪና ተቃጥሎ አልሰሙም። በሚገርም ሁኔታ አልሰሙም። እና ለእነ አብይ አህመድ ይሄ ርዕስ አይደለም። ሚሊዮናት አማራ ክልል ላይ ቢወድም፣ ትግራይ ክልል ላይ ቢወድም፣ ሶማሊያ ቢወድም፣ አፋር ቢወድም ግድ አይሰጠውም። ብቻ ወደ ሸገር የሚመጣ አደጋ አይኖር እንጂ ኢትዮጵያ ብትፈራረስ ግድ የሚሰጠው መሪ አይደለም። ስለዚህ ብዙ እቅዶች አሉት። እነዛን እቅዶች ሳያሳካ አብይ አህመድ ስልጣን ይለቃል ብለን የምታስብ የዋሆች ናችሁ። እንደዛ የምታስቡ ካላችሁ የዋሆች ናችሁ። ይልቅስ ለዕለት ፕሮፓጋንዳ፣ ለዕለት የፖለቲካ ፍጆታ ተብለው የሚመጡ ናቸው። አብይ አህመድ እኮ እያንዳንዷን ቀን ለማለፍ በእያንዳንዷ ቀን አጀንዳ የሚያዘጋጅ ሰው እኮ ነው። ኢሳያስ አፈወርቄ ሊመጣ ነው ወደ አዲስ አበባ፣ ለአንድ ቀን ነው። ጌታቸው ረዳ እንደተናገረው 3 ቀን እንኳን የሚቆዩ ውሸት የላቸውም። ለአንድ ቀን አብይ አህመድ ስልጣን ሊለቅ ነው፣ ለአንድ ቀን
እያንዳንዷ አጀንዳ ለእያንዳንዷ ቀን የተዘጋጀ አጀንዳ አለ። ስለዚህ ይህም ጉዳይ ከነዛ አጀንዳዎች መካከል አንዱ ነው። ሌላው የኬንያ ዜጎችን አመጽ ይመለከታል። የነዳጅና የኤነርጂ ቁጥጥር ባለስልጣን ይፋ ያደረገውን የ16 ሽልንግ ውሳኔ በመቃወም በኬንያ ምድር አንቀጥቅጥ የሆነ ህዝባዊ እምቢተኝነት ተቀስቅሷል። ጌታዬ አገር አቀፍ የትራንስፖርት አድማ ተመቷል። የተቃውሞ ሰልፍና ህዝባዊ እምቢተኝነት ተጠርቷል። ዛሬ ኬንያ ናይሮቢ እየታመሰች ትገኛለች። 16 ሽልንግ የነዳጅ ጭማሪ የተደረገ ተብሎ ኬንያ ላይ ቀውጥ ይሆናል። የኛ ሀገር አሽከርካሪዎችማ በየቀኑ የሰሯትን በትራፊኮች እየተነጠቁ ከቅጣት ይህን ያህል ቢሊዮን ብር መሰብሰብ አለባቸው የሚል ግዴታ የተጣለባቸው የትራፊክ ፖሊሶች፣ የትራንስፖርት ባለሙያዎች በየሰበብ አስባቡ ሲሰራ የዋለውን በፀሐይ እየተቃጠለ ሲሰራ የዋለውን ለነሱ አስረክቦ እየገባ ክፍለ ሀገር ሄዶ የሚሰራ ከሆነ ደግሞ በየመንገዱ እየታገተ መኪናው እየተቃጠለ ከታገተ በኋላ በሚሊዮን ብር የሚቆጠር የእገታ ገንዘብ ካላመጣ አትለቀቅም እየተባለ በ5 እጥፍ የመኪና ዋጋ እየገዛ መኪና ያልገዛው በ5 እጥፍ ኬንያ ጎረቤት ሀገር ከሚሸጥበት በ5 እጥፍ የመኪና ዋጋ እየገዛ 24 ብር የነበረ ነዳጅ በ165 ብር እየገዛ አብይ አህመድ ወደ ስልጣን ሲመጣ የነዳጅ ዋጋ 20 ምናምን ብር ነበር። አሁን ላይ በ165 ብር እየገዛ እስካሁን ድረስ አንዳች መንገራገጭ አላሳየም። የሆነ ሰዓት ላይ የስሎ ትራክ አሽከርካሪዎች አንዳንድ አሽከርካሪዎች ወደዛ ሂደት ለመግባት ሞክረው ነበር። ከዚህ ግን ያለ ፍሬ ነው የተጠናቀቁ ማለት ይቻላል። ህዝቡ ብትል የለጉርሱን አቶ የሚበላውን ትናንት ሲበላ የነበረውን የለጉርስ አቶ ትናንት ኢትዮጵያውያን ቢያንስ እንኳ ስለ ምግብ አያስቡም ነበር። በዓል በጉንም ዶሮውንም አርደው መኖር ይችሉ ነበር። ባለፈው የፋሲካ ጊዜ አይታችኋል። በአዲስ አበባ የነበረው ሰልፍ በእጅጉ የሚገርም ነው። እሱ ብቻ አይደለም። የለጉርስን ከማጣት ባለፈ ከስራው እየተፈናቀለ የአዲስ አበባ ልጅ በአዲስ አበባ ተቀጥረህ አትሰራም ተብሎ ከሲስተም ውጭ ተደርጎ ባለበት ሁኔታ ትናንትና ተምረው በብቃታቸው እስከ ዳይሬክተር ደርሰው የነበሩ ሰዎች ይህ ተቋም ኢትዮጵያን አይመስልም እየተባለ እየተባረሩ ህዝቡ በሰላም እጦት እየታመሰ በየብስ መንቀሳቀስ የማይቻልበት ሀገር ተፈጥሮ ይሄ ሀብት የኔ ነው ማለት የማይቻልበት ሀገር ተፈጥሮ በአሜሪካ ኢንቨስትመንት ጥናት ላይ እንኳ ተካቷል። ይሄ ነገር ኢንቨስትመንት ጥናታቸው ላይ ስቴት ዲፓርትመንት ያወጣው ላይ ተካቷል። ኢትዮጵያ ውስጥ የግለሰብ ይዞታዎች አደጋ ውስጥ መሆናቸውን ገልጿል። ኢትዮጵያ ውስጥ ሄዳችሁ ኢንቨስት አታድርጉ፣ የኢንቨስትመንት ከባቢ ሪፖርት ላይ ማለት ነው። በኮሪደር ልማቱ የሀገር ውስጥ ዜጎች ብቻ ሳይሆኑ የውጭ ዜጎችም ሀብት ፈርሷል ያለምንም ካሳ የሚል ሪፖርት ሁሉ ተካቷል። ስለዚህ ይህ ሀብት የኔ ነው ማለት የማይቻልበት የሀገር የኔ ነው ማለት የማትችልበት ምክንያቱም የአንተ ሀገር አማራ ክልል ከሆንክ ኦሮሚያ ሄደ ይህ ሀገር የኔ ነው ማለት አትችልም። ደቡብ ላይ ሄደ እንደዛ ማለት የማትችልበት ሁኔታ ተፈጥሯል። ሰዎች ከክልላቸው ወጥተው ሌላውን ክልል እናገራቸው መመልከት የማይችሉበት ሁኔታ ተፈጥሯል። እንደ ሰላይ ትታያለህ፣ እንደ ጠላት ትቆጠራለህ በራስ ሀገር ውስጥ እና መንግስት ያሻውን ህንፃ የሚያፈርስበት አካውንት ውስጥ ገንዘብ ካለ እና ከጠላ እንደፈለገ ሊያግድ ይችላል። እሱም ብቻ አይደለም፣ ለአጋቾች መረጃ ሰጥቶ ሊያሳግጥ ሁሉ ይችላል። እንዳይንቀሳቀስ ሽብርን ትደግፋል ብሎ ከፈለገ ደግሞ እንዳይንቀሳቀስ ያደርግብሃል። እና ኢትዮጵያውያን ይህን ሁሉ እያስተናገዱ ቢሆንም ግን የኢትዮጵያ ህዝብ የለጉርሱን የተነጠቀው የኢትዮጵያ ህዝብ ይህን ቤቴን ያፈርሱብኝ ይሆን እያለ እየተንቀጠቀጠ ይገኛል። በስጋት ተቀምጦ በፍርሃት ተውጦ እየተንቀጠቀጠ ይገኛል። ኬንያ ላይ ምድር አንቀጥቅጥ ሰላማዊ ሰልፍ ሲካሄድ የኢትዮጵያ ህዝብ ግን ሁሉንም ነገር ተነጥቆ ሳለ ምንም የቀረው ነገር ሳይኖር አሁንም በፍርሃት ይንቀጠቀጣል። በጣም ነው የሚገርመው። በጎረቤት ሀገራት መካከል በሁለት ሀገራት ጎን በጎን ባሉ ሀገራት መካከል ይህን ያህል የስነ ልቦና ልዩነት መኖሩ እኔ ይገርመኛል። ኬንያዎችን አይታችሁ ከሆነ በትንንሽ ነገሮች ሳይቀር ወደ አደባባይ እየወጡ ቁጣቸውን በመግለጽ የሚታወቁ ህዝቦች ናቸው። ወደ ኢትዮጵያ ስትመጣ ደግሞ ህዝብ የሚባለው አለ ወይ ብለህ ትጠይቃለህ። 120 ሚሊዮን የምንሆን 130 ሚሊዮን የምንሆን ግለሰብ 130 ሚሊዮን ግለሰብ እንጂ ህዝብ ተብሎ የሚጠራል ወይ? ህዝብ እኮ የጋራ የሆነ ስጋት የሚሰማው ሲሆን ነው አይደል? አንድን ህዝብ ብለን የምጠራው የጋራ የሆነ ህልውና አደጋ፣ የጋራ የሆነ የማደግ ተስፋ፣ የጋራ የሆነ ስጋት፣ የጋራ የሆነ ሉዓላዊነት የመሳሰለ ነገር ሲኖር ነው። የጋራ የሚጋራው የኛ የሚለው ነገር ሲኖር ነው። የኛ ብሎ በጋራ የሚያስከብረው የሌለው ቀይ መስመር የሌለው ሁሉንም ነፃነቱን ለመገበር የማያመነታ ህዝብ
ኢትዮጵያ ውስጥ መፈጠሩ ግን በእጅጉ ይገርማል። አገዛዙም የልብ ልብ የተሰማው ስለዛ ነው። ይህ ህዝብ ለባርነት የተመረጠ ህዝብ ነው፣ ምንም አያመጣም በሚል አስተሳሰብ ነው አብይ አህመድ አዳነች አቤቤን ያክል ተራ የሆነ ሴት ዛሬ መታሾፍብህ። ባለፈው እኔ ባለንበት ዘመን ውስጥ እንዴት ነው ሰው ወደ ጎዳና ወጥቶ የሚለምነው? መታችሁ ጣፋጭ ምግብ ምገባ ማዕከል ውስጥ አትበሉም እንዴ በማለት ተናግራ ሶሻል ሚዲያ ላይ ከፍተኛ የሆነ ቁጣ ሲቀሰቅስ ዛሬ ማስተባበያ ይዘው መጥተዋል። ማስተባበያው ግን ውሃ የሚያነሳ አይደለም። ምንድነው ጎዳና ወጣችሁ ምን ለምኑ ሰዎች ኑቶሎና ተመገቡ ብሎ ማለት ክፋት አለው ወይ? አንድ ድሃ ከኪሳቸው አውጥታችሁ የማትረዱ ሰዎች 29 የምገባ ማዕከል የመሰረተችውን ከንቲባችንን እሷ ላይ ትችት ስትሰነዝሩ በእጅጉ ያሳዝናል ተብለናል። 29 የምገባ ማዕከል የከፈተችውን ከንቲባ ከኪሷ ማለት ነው፣ ከአካውንቷ ቀንሳ ማለት ነው። የኢትዮጵያ ህዝብ እኮ ነው። እነዛ ምገባ ማዕከላት እኮ የኢትዮጵያ ህዝብ ነው። አታውቁም? ይሄንን አብይ አህመድ የሚኮራበት የሚደሰኩርበት ነገር በሙሉ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ ነው። እነዚህ ሰዎች ግን በግብር ሰብስበው ከህዝብ አራቁተው ምናምን ትንሽዬ በአካፋ ወስደው በማንኪያ ከሰጡ በኋላ የማንኪያው እኛ ነው ሲሉ ትሰማላችሁ። ግን የተነሳው ቅሬታ ደግሞ እንደዛ አይደለም። እንዴ በዚህ ዘመን ምግብ ጠፍቶ እንዴት ሰው ወደ አደባባይ ይወጣል በማለት ነው የተናገረችው። ኑና እኛ ጋር ብሉ ማለቱ አይደለም ቅሬታ የፈጠረው አይደለም። ኢሹ የነበረው እንዴት በዚህ ዘመን ሰው ወደ ጎዳና ወጥቶ ይለምናል? ምግብ አጣው ብሎ እንዴት ይለምናል? የበለጸገች ሀገር ፈጥረን ሳለ እንዴት ነው ቸገረን እያላችሁ የምትወጡ ማለቷ ነው አነጋጋሪ ሆኖ የነበረው። ሌላው ኦብነግ በኤርትራ ወደ ትጥቅ ትግል መግባቱን አሳውቋል። በትናንትናው ዕለት ፎቶ ተለቋል። አብይ አህመድ በየአቅጣጫው የሚሰማው መርዶ ሆኗል። አባቴ መቼ ተሰባስበው እንደሚመጡ አይታወቅም እንጂ ሁሉም በተናጠል የሚሮጡ ሆኑ እንጂ አሁን ላይ በየአቅጣጫው አብይ አህመድን ለማስወገድ የሚንቀሳቀሰው ኃይል እየተበራከተ ይገኛል። በመሆኑም በሰላማዊ መንገድ ሊታገል ወደ ኢትዮጵያ ገብቶ የነበረው ኦብነግ ተመልሶ ወደ ኤርትራ ገብቶ ለትጥቅ ትግል እየተዘጋጀ መሆኑን ትናንትና በተለቀቀው ፎቶ አሳውቋል። አባቴ ኢትዮጵያ የምትባለው ሀገር አሁን ላይ ማንም ማስፈራራት አይችልም። ማንንም ሊያስፈራራ አይችልም። ለምሳሌ አብይ አህመድ ከመምጣቱ በፊት የአማራ ትልቁ ጭንቀት ኢትዮጵያ ነበር፣ የኢትዮጵያ ቀጣይነት ነበር አይደለም። ኢትዮጵያ ትፈርስብኛለች ምናምን የሚለው ነበር። ግን አሁን ላይ ኢትዮጵያ ብትፈርስ አማራ ከዚህ በላይ ምን አይነት ጉዳት ሊያስተናግድ ይችላል? የትኛውም ኃይል ወደ ስልጣን ቢመጣ አብይ አህመድ ከፈጸመው ክፋት በላይ ምን አይነት ክፋት ሊፈጽም ይችላል? ስለዚህ አማራው አሁን ላይ የሚበረገግበት ሁኔታ የለም። ኦነግ ቢመጣ እንትና ቢመጣ ቲፒኤልኤፍ ቢመጣ ማንም ቢመጣ አማራ ሊበረግግ አይችልም። ምክንያቱም ኢትዮጵያ እላው ላይ ፈርሳበታለች። ኢትዮጵያ አለች በሚባልበት ሰዓት ላይ በርካታ ጉዳት አስተናግዷል። አባቴ ለሱ ሲኦል የሆነች ለኢትዮጵያውያን ሲኦል የሆነች ለአዳነች አቤቤና ለአብይ አህመድ ገነት የሆነች ኢትዮጵያ በፍጹም ልትቀጥል አይገባም። መቀጠልም የለባትም። ለኢትዮጵያውያን ሲኦል የሆነች የመጨረሻ የመከራ ማሳ የሆነች የአብይ አህመድና የአዳነች አቤቤ ገነት የብልጽግና ሰዎች ደሴት በፍጹም ልትቀጥል አትችልም። ስለዚህ በየአቅጣጫው የትኛውም የትጥቅ ድርጅት ሲነሳ ለኢትዮጵያ ተስፋ ነው። ምክንያቱም ስልጣን ላይ ካለው በላይ የከፋ ኃይል ሊመጣ አይችልም። በመሆኑም ኦብነግ በኤርትራ ወደ ትጥቅ ትግል መግባቱን አሳውቋል። በተረፈ ሁለተኛው የትግራይ ምክር ቤት መቋቋሙ ተሰምቷል። የአብይ ተጋሮዎች ምክር ቤት መስርተዋል። በትናንትናው ዕለት ስምረት፣ ባያቶና፣ አረና ትግራይ፣ ትንሣኤ ሰባ እንደርታ፣ ቃንጫ ሐቂ፣ ሐራ መሬት ምናምን የሚባሉት ተሰባስበው የትግራይ ሰላምና ለውጥ ምክር ቤት ማቋቋማቸውን ገልጸዋል። በአጭር ጊዜ ውስጥም ትግራይ ገብተው ስልጣን ለመረከብ መዘጋጀታቸውን ጌታቸው ረዳ ትናንት አሳውቋል። አብይ ከምርጫ በፊት መቼም እንዲህ አይነት እነ ጌታቸው ረዳ ስሌት ውስጥ ሊገባ አይችልም። ከምርጫ በፊት በፍጹም ሊገባ አይችልም። ከምርጫ በኋላ ግን ትግራይን ከትግራይ ማታኮስ የመጀመሪያ እቅዱ ነው። እነግርሃለሁ። አማራ ለሆን ገንዘብ እየበተነ አድማ በታኝና ሚኒሻን ከፋኖ ጋር ማጋደል እንደቻለው ሁሉ ትግራይን ከትግራይ ለማጋደል እቅድ አለው። ሐራ መሬት ያለውን ቲፒኤፍ የሚባለውን ከቲዲኤፍ ጋር የማታኮስ እቅድ አለው እና እሱ ዘና ብሎ በክልል ኃይሎች መካከል የሚካሄድ ግጭት እኮ ነው። እኔ እኮ እጅ የለበትም እያለ መቀጠል ነው የሚፈልገው። በአንድ ወቅት ኢትዮጵያውያንን ትግራይ ላይ ካዘመተ በኋላ የሰሜኑ ጦርነት በሚል ስያሜ የእናንተ ነው ብሎን እንደመጣ ሁሉ ማለት ነው። በወልቃይት በራያ እድሜ ልክ ሊያጋድለን እንዳቀደ ሁሉ ትግራዮችንም እዛው መቀሌ ድረስ ሄዶ ከምርጫ በኋላ እርስ በርስ የማጋደል
ፍላጎት አለው። ይሳካለታል አይሳካለትም የሚለውን አብረን የምናየው ይሆናል። ሌላው አስገራሚው ነገር እነ ጌታቸው ረዳና እነ ብርሃኑ ነጋ አንዳርጋቸውን ሲተቹት ማያጌ ነው። በነገራችን ላይ ለአንዳርጋቸው እየተከራከርኩ ያለሁት ከጓዶቹ አንጻር ነው። ከጓዶቹ አንጻር ለኢትዮጵያ ሕዝብ ሊገርሙ የሚገባው ያ ትልቅ ቦታ የምንሰጠው ብርሃኑ ነጋ የተባለ ፖለቲከኛ 4 ኪሎ ገብቶ ለዘረኛ ገብሮ ኢትዮጵያን በማፍረስ የዜጎችን ደም በማፍሰስ ሂደት ውስጥ እየተሳተፈ መሆኑ ወይስ አንዳርጋቸው አይነቱ ነው ሊገርምን የሚገባው? አንዳርጋቸው አስታውሳለሁ፣ የተቀለበሰበት ጊዜን አስታውሳለሁ። አድዋ ላይ አከብር ወጥቶ ያኔ ጊዮርጊስ ይመጣል እያለች አንድ ስትጮህ በነበረበት ሰዓት ላይ ማለት ነው። እና አድዋ ላይ አከብር ወጥቶ ቃለ መጠይቅ ሲደረግ አስታውሳለሁ። እኔ አድዋ ተከበረ ማለት አልችልም፣ ለዚህ ነው እንዴ ያ ሁሉ ዋጋ የተከፈለው በማለት ቅሬታውን ገለጸ። ከዛ በኋላ ወደ ቅዋሜ መስመር ውስጥ ገባ። ግን የአንዳንድ ኢትዮጵያውያን ፍላጎት አይገባኝም። ሲሳይ አጌናንም መሳይ መኮንንንም እኩል የሚተቹ አማራዎችን ትመለከታላችሁ፣ እኩል የሚተቹ ኢትዮጵያውያንን ትመለከታላችሁ። መሳይ መኮንን ስህተት ከሆነ ሲሳይ አጌና ልክ ነው ማለት ነው አይደለም? ሲሳይ አጌና በትክክለኛ መስመር ስለሆነ ልትተቹ አይገባም። ሲሳይንስ የምትተቸው ለምንድን ነው? ከዛ መስመር እንዲወጣ ነው አይደለ? ከዛ መስመር የወጣውን መሳይን ለምን ትተችዋለህ? እና አሁንም የብልጽግና ተላላኪ የሆኑትንም መተቸት፣ ከዛ ፈንግጠው የወጡትንም መተቸት፣ በአደን ውስጥ ያሉትን መተቸት፣ ከባዕደን ወጥተው በቅዋሜ ጎራ ያሉትንም መተቸት፣ ነገዱ አንዳርጋቸው አይነቱ ማለት ነው። ተመስገንንም፣ ገዱንም፣ ሲሳይ አጌናንም፣ መሳይ መኮንንንም፣ ብርሃኑ ነጋንም፣ አንዳርጋቸው ጽጌንም የሚተቹ ሰዎች አይገርማችሁም? ለኢትዮጵያን ግን ሊገርም የሚገባው 4 ኪሎ ተቀምጦ ያን ያህል ገንዘብ ሲዘርፍ የኖረው ብርሃኑ ነጋ ዛሬ አገር አፍራሽ ስርዓት ጋር ተሰልፎ ጥቃት እያደረሰ መሆኑ ነው እንጂ ኢትዮጵያን ይታደጋሉ ተብለው ከሚታሰቡ ኃይሎች ጋር አንዳርጋቸው ጽጌ ሱዳን ላይ መገኘቱ ሊገርም አይገባም። በተረፈ አንዳርጋቸው ጽጌ ትናንትና እኮ አማራ የለም ብሎ ተናግሯል እኮ ይሉሃል። እንደዚህ የሚሉት እነማን ናቸው ካላችሁ ግን አማራ የሚባል ህዝብ አለው ብለው ክልላችንን ያስወረሩት ናቸው። ይህንን በዚህ ጉዳይ ላይ ቅሬታ ሲያቀርቡ የምትሰሟቸው አማራ የሚባለው ህዝብ መጥፋት አለበት የሚለውን አዋጅ ተጋርተው ክልላቸውን ያስወረሩ ጥቁር አማራዎች ናቸው። አንዳርጋቸው ጽጌ እኮ አማራ የለም ብሎ ነበር፣ እንዴት ነው ዛሬ እዛ ሊገኝ የቻለው እያሉ የሚወራጩ የሚገኙት። በተረፈ እኔ አንዳርጋቸው ጽጌ አማራ ፖለቲካን ይወክላል የሚል እምነት የለኝም አባቴ። እኛ ሰዎች እንኳን ለአንዳርጋቸው አሳልፈው ሊሰጡ ቀርቶ እርስ በርስ ያለውን ሁኔታም የምታዩት ነው። ይሁንና ግን በእንትን መስመር ውስጥ ገብተው በቅዋሜ መስመር ውስጥ ገብተው አነሰም አደገም ሱዳን ላይ ገብቶ የተናገረው ንግግር ለአማራ የሚጠቅም ነው የሚጠቅም አይደለም? ጥያቄው ይሄ ነው። ማንን አበሳጨ? ብልጽግናዎች ናቸው ሲበሳጩ የታዩት። ሱዳን ላይ ተገንቶ እንደዛ ነውራቸውን ዛሬ በጀርመን ኢንተርናሽናል ኢንስቲትዩት ፎር ኢንተርናሽናል ኤንድ ሴኩሪቲ አፌርስ የቀረበውን ጥናት ነው ያቀረበው አይደለም እንዴ? እሱና ያቀረበው አብይ አህመድ የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ በሱዳን ውስጥ በሚፈጽመው ግፍ ኢትዮጵያውያን እጃቸው የለበትም፣ እንደውም ሀዘን ይሰማቸዋል በማለት ነው የተናገረው። ይሄ እንዴት አንድን አማራ ሊያበሳጭ ይችላል? በተረፈ እነ ጌታቸው ረዳ የመሳሰሉ ሰዎች እነ ስኳድ ምናምን የመሳሰሉ ሰዎች አንዳርጋቸው እንዴት አድርገው ሊተቹ ይችላሉ? ህዝባቸውን እያስወደሙ ያሉ ብልጽግና ጋር ሆነው አገር እያፈረሱ ያሉ ጉዶች የብልጽግና ማንነት ተረድቶ በአቅሙ ልክ እየታገለ የሚገኝን ሰው የሚተቹበት ሞራል አላቸው ብዬ አላስብም። ሱለይማን አብደላም ትናንትና ማንነቱን የነገርኳችሁ ሰውዬ ትናንት አብዱ ሁሴንን ሲያመሰግን እንዳላየም ሁሉ ዛሬ በብስጭት እየተንጨረጨረ የእነ ናትናኤል መኮንንን የሚመስል ፖስት አጋርቷል። አንብባችሁታል አይደለም? አጋርቷል። ያ ብስጭት አማራ የለም ከማለት የሚመነጭ እንዳይመስላችሁ አባቴ። አገዛዙን የሚያስወግድ እንቅስቃሴ ስለሆነ ነው ሁሉም በትኩረት የሚከታተለው። ሱዳን ላይ እኛ ባንሳተፍበትም ሱዳን ላይ እየተብላላ ያለው እንቅስቃሴ መዘዙ ሃርድ ስለሆነ ነው የብልጽግና ሰዎች እየተበሳጩ የሚገኙት እላለሁኝ። በተረፈ ዓለም አቀፉ የጸረ ስቃይ ድርጅት ኦኤምሲቲ ይፋ ባደረገው የ2005 የዓለም ስቃይ መረጃ ጠቋሚ ሪፖርት መሰረት ኢትዮጵያ በስቃይና ኢሰብአዊ አያያዝ ረገድ በዓለም ላይ ከፍተኛ ስጋት ካለባቸው ሀገራት መካከል አንዷ ናት ብሎ መድቧታል። ድርጅቱ ለዚህ ዋነኛ ምክንያቶች ናቸው ያላቸውን ሲዘረዝር በሀገሪቱ የተለያዩ አካባቢዎች የሚስተዋሉ ግጭቶች፣ ያለ ሕግ አግባብ የሚፈጸሙ ስርዓቶች፣ ደካማ የሕግ ከለላዎችና የወንጀል ተጠያቂነት በሰፊው አለመኖር
ዋነኞቹ መሆናቸውን አሳውቋል። በተለይም የትጥቅ ግጭት በሚካሄድባቸው በአማራ፣ በኦሮሚያ፣ በትግራይ፣ በአፋር ክልሎች ውስጥ ይመሰሉ የሰብአዊ መብት ጥሰት እና እንግልት አሁንም በከፍተኛ ደረጃ ስር ሰዶ እንደሚገኝ ሪፖርቱ አሳውቋል። በዚህ ዓለም አቀፍ መረጃ ጠቋሚ መሰረት የፖለቲካ አንቂዎች፣ ጠበቆች፣ ጋዜጠኞች፣ የሃይማኖት መሪዎች እና የተለያዩ የብሔረሰብ አባላት በጸጥታ ኃይሎች አማካኝነት አሰቃቂ እስራትና እንግልት ይበልጥ የተጋለጡ የህብረተሰብ ክፍሎች መሆናቸውንም አመላክቷል። በቁጥጥር ስር በዋሉበት ወቅትም ከባድ ድብደባ፣ ለረዥም ጊዜ ብቻ ማግለል፣ ምግብና እንቅልፍ መንሳት እንዲሁም የስነ ልቦና ጫናዎችን ጨምሮ ያለምንም ግንኙነት ለብቻ የማሰር የጭካኔ ተግባራት እንደሚፈጸሙባቸው ሪፖርቱ ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ በ2018 ዓ.ም ወደ ስልጣን ከመጡ በኋላ የታየው የለውጥ ጉጉት መክሸፉን እና ከቅርብ ዓመታት ወዲህ በአገሪቱ እየተበራከቱ የመጡት የፖለቲካ ሁከቶችና በተደጋጋሚ በታወጁት የአስቸኳይ ጊዜ አዋጆች ምክንያት ሙሉ ለሙሉ ያ ቃል ተገብቶበት የነበረው ነገር መታጠፉንና መክሸፉን ኢትዮጵያ በዓለም ላይ የመጨረሻ ስቃይ ከሚፈጸምባቸው አገራት መካከል በቀዳሚነት የምትሰፍር መሆኗን ወርልድ ኦርጋናይዜሽን አጌንስት ቶርቸር አሳውቋል ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት አበረታቱን ብለን የዛሬ ዝግጅታችን እንቋጫለን። ክበሩልን።